ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? እንደተለመደው ይህንን ቪዲዮ ለብዙ ሰዎች ሼር፣ ላይክ እንድታደርጉ ብዙ ሰዎች ጋር እንድታደርሱልኝ በጌታ ፍቅር አሳስባለሁ። በቀጥታ ወደ ዛሬው መርሃ ግብር እንለፍ። ዛሬ 9 ዓመት ሳስተምር 10 ዓመት ሳስተምር የቀለደ ሁሉ ፍሬውን እያየ ነው። በቲክቶክ ፍሬውን እያየ ነው። በዩቲዩብ ያኔ እኛ ተቃዋሚዎች ነን። ዘይት ሲሸጡ የተቃወም ነው እኛንን ቀድመን ቲሸርት ሲቸረችሩ እኛ ግን የመንፈስ ቅዱስ ተቃዋሚ ነን የተባል ነው። ምክንያቱም ሁሉም እዚህ ቲሸርት እየሸጠ ቸርቹን እያደራጀ ስለነበረ። ግን ወገኖቼ ዶክትሪን ውስጡ አስቀምጬበት የሚሻገር ትውልድ ሳልሰራ የሞተ ሰው ከማስነሳ ሰው ባይነሳስ ምን ይሆናል? ለካ ክርስትና እነዛ ደምፍላታዊ ክርስትና ላይ የተመሰረተ አልነበረ። ዶክትሪን እኔ እዚህ ጋር ያቆመኝ ምንድን ታውቃላችሁ? ኦርቶዶክስ ውስጥ አባቶቼ ዶክትሪን አስተማሩ። ትምህርተ ሥላሴ፣ ሚስጥረ ሥላሴ መጀመሪያ ያስተማሩኝ ሰዎች የአባቶቼን እምነት ኢየሱስ ለሐዋርያት፣ ሐዋርያት ደግሞ ለተማሪዎቻቸው ቸርች ፋዘርስ ይባላል። እሱን ደብድበው አስጠኑ። የኔ ድርሻና ኃላፊነት እድሜ ዘመኔን በሙሉ የአባቶቼን ያን ትምህርት ኦሪጂናል እሱን ይዤ አስተላልፌ መሞት እንጂ ካንተ ጋር መወራጨት አይደለም። አደራ አለ። ዶክትሪን ይቀጥላል። ክርስትና እስከ ዛሬ የቆየው በዶክትሪን ብቻ። የቀረው እግረ መንገድ እየረዳን ነው። የሚያማቸው ተፈውሰዋል። እኛም እድሜያችን ረዝሟል። እባብ ቢነድፍም ወይ መርዝ ምናምን አይጎዳቸውም ሲል ሁላችንንም አይደለም። ጳውሎስ ሲነድፈው አይተናል፣ አልሞተም። ለምን? ስራ ስላለው። ገብቷቸው እንደ ጳውሎስ ትልቅ ኃላፊነት ስላለው። የቸርች የኔ አይነት አገልጋይ አይደለም እሱ። ትልቅ የአሕዛብን ቤተክርስቲያን መሰረት መጣል ነው እሱ ስራ። እኛ መሰረቱ ላይ ነው እየመጣን እዚህ ምን ነው። ያ ሰውዬ ሲነክሰው ቢውል እፉኝት አይሞትም። ገብቷቸዋል። ጳውሎስ ነድፎታልና አምጡልኝ ለኔ ብዬ ግን ብል ታውቃላችሁ አይደለ? ከዚህ እንደምወጣ በአራት እግር ተጭኜ አይሆንም። አየ እግዚአብሔር ይረዳናል። ግሬስ አለው፣ ተጨማሪ ግሬስ አለው። አሜን አሜን አሜን። ጌታ ክብሩን ይውሰድ። አሁን እንደ ፍል የፈሉ ማለት ነው። እንደ ፍል የፈሉ ነቢያት ይሄ ነገር ሁሉ የተፈጠረው መጀመሪያ ባለማረም ነው። ቀድሞ መጀመሪያ መታረም ነበረበት። ቀድሞ መጀመሪያ መገረዝ ነበረበት። ቅጠልም በቅጠል ነበር። ገና ሲነሳ ነበር መጀመሪያ ይሄ ነገር መታየት የነበረበት። ዛሬ አሁን አድጎ እንዴት አድርጎ እንደሚስተካከልም እንጃ። ጭራሽ ቀን በቀን ሌላ ነገሮች ይዘው ዲቨሎፕ እያደረጉ ነው ያሉት የዘመኑ ተንባዮች። እንግዲህ ኮት ውስጥ አድርጉልኝ። ለማንኛውም እስኪ እንየው ይህንን ቪዲዮ። ሳምንት ወደ ሳምንት በዴሊ ቱ ዴይ ላስለቀቅ እንዴ? yes አሜን። ሹባራ ሳታ ባካይ አቤት ኪሳራ። አሁን ላንቺና ለመሰሎችሽ ነው የናገር ትቸው መሄደው። የእውነት ያዘኑ ሰዎችን ጠላቴ ሞቷል በሉና አመኑ የሚለው ትምህርት ለነብይ ይሰራ ይሆን? ሄሎ አንድ ሰው ጮሆ ጠላቴ ሞቷል ይበላል። ራሱ ተሳቆ ለሌላው ጠላቴ ሞቷል ይላል። ራሱ እዚህ መከራ ያየ በሊቢያ በኩል ላጥልል ይያለ ሌላችሁን ጣሊያን ቪዛ፣ አሜሪካ ቪዛ ይላል። ወደ ምንጫችን ጽል እንዲህ ናቸው እንግዲህ ዘመኑ ነቢያት። ለራሳቸው ማይሆኑ ልክ እንደ ጠንቋይ ወደ ሰማይ ጥጋር ስንቱ በትንቢት አሜሪካ ሲልክ ዋናው ነብይ ጣሊያን ለመግባት በሊቢያ መጓዙ ያሳዝናል። ጊዜው ደርሷል፣ አንቺም ስራሽን ጨርሰሻል እና የት ነው የምትሄጂው ሲለኝ ዋሽንግተን ዲሲ ነው እና ቪዛው ተሰጥቶኛል፣ እዛ የሚጠብቁኝ ሰዎች አሉ ብዬው ፕሌኑ ስገባ አይቻለሁ። እርግጠኛ ነኝ ጩባው ምን አለ ትላላችሁ? ስለሚቀርባት በእግሯ ጣሊያን ትገባለች። በቃ እና ዲሲ ነው የሚሄደው። ናጋርገና ዲሲ ነው የሚሄደው ብሎ ዲሲ ደሴ ይሻል። ደሴ ዝም ብለሽ ተቀመጫ እንጂ አይተነዋል። እኛ ብዙ ጉድ እናውቃለን። አንድ ሰዓት 14 ሰዓት መንገድ ነው የቀረኝ ጣሊያን ለመግባት ማለት ነው። ከዚህ በኋላ እንዴት እንደሚሆን ይውላችሁ እንግዲህ በቃ በጣም ከባድ ሁኔታ ውስጥ ያለሁት። ወደታችሁ የተወራበት ሰፈር መግባታችሁ ይወራል፣ መክሰራችሁ የተወራበት ሰፈር ማጥረፋችሁ ይወራል። ጉድ እኮ ህዝቡን ማስጨው እንጂ ለህዝቡ ሲያፍስ ይውላል። ለጠላን ጸልያለ 1-2 ደቂቃ ፓራሳታ ባካያ ማሮሴታ ባቦስ ምን ማለት ነው? ኤማራሳታ ባካያ ኤሹታ ባባቦሳ ማሮሴታ ባካያ ኤማሪሲታ ባባቦሳ ምንድነው ያልከው? አሁን ምንድነው ያልከን? ማራሳታ ባባባካያ ኤራሳታ ባባቦሳ
ኤማራሲታ ባካያ ልሳን እንደዚህ አይደለም ባይዚ ችግር አለች የለቀቀ አልገጠመ ይወደ ቆለፈ ነገር ማለት ለሚነዱት የቀቡት አባቶቹ 1.2 ሚሊዮን የምሳ ስለሆነች ነፃ ቢያወጡት ጥሩ ነበር። ጠላቃይ ነው ይያይ በእሳቱ ነካይ ይኸውላችሁ ልጅው ነብይ ሲደረግ ያለ ማለት ነው። በሊቢያ በኩል ሄደ ነብይ ማለት ነው። በእሳቱ እግዚአብሔር ይረዳል። ጸሎት አደርጋለሁ። ይኸውልህ ዮናታንም ጋር ነበር ልጅ ወዳለሁ እኔ ደግሞ በሚችለው አግዛለሁ። በጣም እዛ ነብይ አድርጎ ቀቡት። መጨረሻ ላይ ብንደበጣ ተመልከቱ። እንግዲህ እነዚህ መጨረሻቸው ይኸውላችሁ እንክርዳድ ነው። እንክርዳድ ተዘርቷል በህዝቡ መካከል እና ምን እንዳያችሁት ለራሳቸው የማይሆኑ ጠንቋዮች ናቸው ስንል በምክንያት ነው። አንድም ሰው ነግሮ አትሄድም አሜሪካ ብራዘር ቪዛ ካለስ ከአሜሪካ አትሄድ። ቪዛውን ደግሞ የሚመታል ጸሎት አይደለም ኤምባሲ ነው የሚመታል። እና this is witchcraft አጋንንታዊ መብረቅ ነው። ለራሱ በሊቢያ በኩል እየሄደ አንቺ ጣሊያን ትገቢያለሽ ዲሲ ትገቢያለሽ ይለናል መጥቶ ማለት ነው። ለራሱ የማይሆን ሰው ጠንቋይ ነው በነገራችን ላይ ከጠንቋይ ውጭ አይደለም። እናም ምድራችን በዚህ አይነት ጉድ ተይዛለች እና ስትረስፉል ውስጥ የገባችው ምድራችን እድገት ያጣችው ከነዚህም አንፃር ይመስለኛልና አሮ ነው እስኪ ምን እየተደረገ እንዳለ። ለማንኛውም እስኪ እንቀጥል። ይሄንን አፖስትል ታምራትን ደግሞ እንዲው አፖስትል ማልዶናልዶ የቆዩ መዝሙሮች ላይ የሚያተኩሩ ሰዎች ቅባት የላቸውም ይላል። አቤቱ ከት አይገርም? አንዳንድ ዘማሪዎችን አይታችሁ ከሆነ የትም ቸርች ይሁኑ የትም መድረክ ላይ ሆኖ ከዛችሁ መዝሙር ከተቀጣጠለችው ውጪ ሌላ የላቸው፣ ቅባት የላቸው። ደበለ በአንድ መዝሙር 20 ዓመት የምትዘምሩ ሰዎች ችግር ውስጥ ናቸው እንጂ የድሮ በጣም ጥሩ ሰዎች አይደላችሁ። መጽሐፍ ቅዱሳዊ አይደለም። እንግዲህ እንዳያችሁት ነው። እንደዚህ አይነት ናቸው እንግዲህ ነቢያትና ሐዋርያት የሚባሉት የዘመኑ። ደስ ይላል ደግሞ እኮ ሲናገሩ አጣፍጠው ነውና በጨው በምናምን አድርገው ነው። እኔ እኮ ግርም የሚለኝ የድሮ ዘማሪያን አባቶቻችን እንደነ ተስፋዬ ጋቢሶ አይነት እነዛን የመሰሉ እንደነ ታምራት ኃይሌ ፓስተር ታምራት ኃይሌ በጣም ብዙ እነ ሰናይት እነ ፀሐይ ኦኬ እነ አዜብ እነዛን ዘማሪዎች እየተቸመ ሆኑ ነው። ቅባት የላቸውም። ቅባት ምንድነው ባይዜ ምንድነው ቅባት? እኔ እኮ ግራም ይገባኝ። ኮኮስ ነው ሳምራ ነው እንደው አቮካዶ ነው ምንድነው የሚቀቡት? መጽሐፍ ቅዱስ እኮ አንዱ የተቀባው የናዝሬቱ ኢየሱስ ክርስቶስ ብቻ እንደሆነ ነግሮናል። በኃይልና በመንፈስ ቅዱስ ነው የተቀባው። ብራዘር በምንም የሚቀባ ሰው የለም። በምን እንዲቀቡ ፈልገህ ነው? እኔ አልገባኝም። አንተ እንደ ይሄ ብርሌ ከምረ እንደምትደፈድፈው ዘይት መስሎ ነው እንዲቀባት ማለት? እንደዛ አይነት ቅባት የለም ብራዘር፣ እንደዛ አይነት ቅባት የለም። በኃይልና በመንፈስ ቅዱስ መቀባት ቅባት በክርስቶስ ኢየሱስ ላይ አረፈ። በአዲስ ኪዳን በጳውሎስ ላይ እንኳን እንደዛ አይነት ቅባት አልወረደም። ተመልከቱ፣ ሐዋርያት ላይ እንደዛ አይነት ቅባት አልወረደም። እንደዛ አይነት ቅባት የተቀባ ሰው የለም። ሐዋርያቱ ሲመርጣቸው በምርጫ ነበር። መንፈስ ቅዱስ ለራሱ ስራ ይለያቸው ነበር። ሐዋርያት ሥራ ምዕራፍ 2 ምዕራፍ 1 መመልከት ትችላላችሁ። ሲለይ ማለት መንፈስ ቅዱስ ለራሱ ስራ ለያቸው ነው የሚለው። ለራሱ ስራ ለያቸው ነው የሚለው። ወይል እዚህ በሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እነዚያም ጌታን ሲያመልኩ ሲጦሙ መንፈስ ቅዱስ በርናባስንና ሳውል ለጠራቸው ስራ ለዩልኝ አለ። የሲ መንፈስ ቅዱስን አፖይንት የሚያደርገው የሚለየው ኦኬ የሐዋርያነትን ስራ መፈጸም ነበረባቸው፣ ማገልገል ነበረባቸው፣ ወንጌልን ማድረስ ነበረባቸው፣ ለያቸው ማለት ነው። እንዲሁም ጌታችን ኢየሱስ ክርስቶስ የራሱን ደቀ መዛሙርቶች ወይም 12ቱን ሐዋርያት ሲመርጣቸው ራሱ እየጠራ ነበር አፖይንት ሲያደርጋቸው የነበረው። እንደ ዘመኑ ሐዋርያ ነህና ቅባት ልደፍድፍብህ እንደዚህ የሆነ እያነሱ ይሄ እንትን የሚመስል ጆግ ላይ መገልበጥ አይደለም። መንፈስ ቅዱስ መሙላትን ይጠይቃል። እዚህ ነው ኃይልን ሳትቀበሉ ከኢየሩሳሌም አትውጡ። ስለዚህ መንፈስ ቅዱስ በእናንተ ላይ የመጣ ጊዜ በይሁዳ በሰማሪያ እስከ ምድር ዳርቻ በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ምስክሮች ትሆናላችሁ ብሎ የነገራቸው ከሐዋርያት ሥራ ምዕራፍ 1 መንፈስ ቅዱስ በራሱ እየለየ ነበር ሲያገለግሉ የነበሩት። ጌታችን ኢየሱስ ክርስቶስ ምዕራፍ 1 እና ምዕራፍ 2 ላይ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ከዛ በኃይል ማገልገል ጀመሩ ነው እንጂ የሚለው እንደው ዝም ብሎ የሆነ የመጣ የሚደፈደፍ ቅባት የለም። እዚህ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ጌታችን ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ነው ጌታችን እግዚአብሔር አፖይንት ያደረገው ወይም አምላክ እግዚአብሔር አብ አፖይንት ያደረገው ጌታችንን ለዚህ ወንጌል ስራ ማለት ነው። ስለዚህ የሚደፈደፍ የሚደፋ ቅባት የለም፣ እንዳትሸወዱ፣ አታታሉ። እስኪ ሐዋርያ ማን ነበር? እስራኤል ዳንሳን ስሙት። እችን ልጅ ይሄኛው ሐዋርያ ወስዶ ደፍሮ አርግዛ፣ ጉዳዩ በሚስጥር የተያዘ አንድ ጉዳይ አለ። እስራኤል ተደፍራለች ትባለች፣ በሚስጥር የተያዘ ጉዳይ አለ። ለምን አባቷ አያውቅ፣ እናቷ ናት የምታውቀው ልጅቷ መደፈሯ። ለትዳራቸው ተብሎ ተደብቆ ነው ፋይላቸው የተቀመጠው። እኔ ጋር ግን ያለው ፋይል እሱ ይሄንን ነገር ሲያደርግ እሱ ይሄንን ነገር ሲሰራ ምንም የማይመስላቸው ሌሎች በዙሪያው ያሉ አገልጋዮች አሉ። 14 ዓመት ልጅ ነች፣ ተገዳን የተደፈረችው። የሚያስገርም ነገር ጽንሱ
ጾታ ሁሉ ለይቷል። ይሄ ጉዳይ ደግሞ ወደ ሚዲያ እንዳይወጣ እስራኤል ደንሳና የእስራኤል ደንሳ ተባባሪዎች በየጊዜው ገንዘብ እየከፈሉ ወንጀሉ እንዳይጋለጥባቸው እየዘጉት ነው ያሉት። በየቦታው እየሄደ የሚሰራው ኃጢአትና ግፍ አሁን ጊዜም የለም፣ ስንቱን ቆጥሯል። እቺ ልጅ ግን አባቷ እንዲጸለይላት ይዞ መጥቶ አባትየው የተጸለየለት እቺ ልጅ ይሄኛው ሐዋርያ ወስዶ ደፍሮ አርግዛ የ5 የ6 ወር ልጅ ሲሆን የግዴታ ለጤናዋ ሲባል መወረድ ነበረበት፣ ጽንሱ መሄድ ነበረበት እና ያሳለፈችው መከራ አሁንም ደግሞ ብዙ መከራ አላት። ልጅቷ ለአባትየው አልተናገረችም። ለምን ብትነግረው ሊፈጠር ያለው ነገር ልጅቷ ስለምታውቅ ደብቃ አላወጣችም። ለካ በዛ በአንድ ቀን መደፈር ውስጥ አርግዛለች። የሚያሳዝን ነው። እነዚህ እንግዲህ በህግ እንኳን አልተጠየቁ ማለት ነው። እዚህ ሀገር ምን ያክል ህግ እንደሌለ የሚያሳይ ነው። የ14 ዓመት ልጅ ሲደፍር ማለት ነው እንግዲህ ተመልከት። የ14 ዓመት ልጅ ሲደፍር እኔ እኮ በዚህ ዘመን እኔ እንደው እንዴት ነው ግን የእግዚአብሔርን ቃል የምትረዱት? ግን ማን ነው ሐዋርያ? በራሱ ሐዋርያ የተደረገ ሐዋርያ የለም ብራዘር። መንፈስ ቅዱስ አፖይንት ያደረገው ነው። ሐዋርያው ቅዱስ ጳውሎስ ጌታ ኢየሱስ ክርስቶስ በሐዋርያ ሥራ ምዕራፍ 9 ላይ አግኝቶት ነው አፖይንት ያደረገው የለየው ማለት ነው። አይኖቹን የገለጠለት ጌታ የተገለጠለት ነው ሐዋርያ። ከጌታ ጋር የነበሩት ናቸው እነ ጴጥሮስ ሐዋርያ ተደርገው የተሾሙት። ሐዋርያ ሹመት ነው ብራዘር። ዝም ብሎ የሚሰጥ የሆነ ሰፈር ላይ የሚሰጥ የሚቸረቸር እንትን አይደለም ብራዘር። ኦኬ ሐዋርያነት ጸጋን ይጠይቃል፣ መለየትን ይጠይቃል፣ እግዚአብሔርን መምሰል ይጠይቃል ብራዘር። 9ኙም የጸጋ ስጦታዎች በሱ ላይ ፐርፎርም ማድረግ አለባቸው አንድ ሐዋርያ እንደ እውነቱ ከሆነ ማለት ነው። የትክክለኛው አፖይንትመንት ሲመጣ ወይም የመለየት ጸጋ ሲመጣ እንደዚህ ነው የሚመጣ። መጽሐፍ ቅዱስ እንደሚለው ነው የሚመጣ። በኃይልና በመንፈስ ቅዱስ ነው የተቀቡት። ይሄ ዝም ብሎ ከመንደር አሁን አንድ በሊና ሳርካሚ ባሉ አባት ነበሩ። ወደ ጌታ ሄደዋል። ወደ ጌታ ሄዱ፣ ወደ ማን ሄዱ አላውቅም። በእሳቸው ላይም ልፈርድ እኔ እንትን የለኝም። ግን ዝም ብሎ በየቤቱ እየሄዱ በየቤቱ ቀባሁ ለቀለኩ ይላሉ። የሆነ ለወጥ የሚሆን ዘይት እየደፉ ማለት እግዚአብሔርም አላካቸውም። ለሐሰተኛ ነብይ የሚቆም እግዚአብሔር የለም። እነዚህ ወንበዴ ተኩላ ናቸው። አሁንም እነግራለሁ፣ ማስረጃ ይዤ ነው እየነገርኩ ያሉት። ተኩላ ናቸው። ይህንን 10 ዓመት ውስጥ ፕሮቴስታንትን ወይም ደግሞ ወንጌላውያን አማኞችን ገደል የከተቱት እነዚህ ናቸው። ገደል የከተቱት ትውልድን ያበሻቀጡት፣ ትውልድን በራሳቸው መንገድ መረብ ውስጥ ከተው የሚያወላውሉት፣ ወደዚያና ወደዚህ የሚጫወቱበት እነዚህ ወንበዴዎች ናቸው። ዛሬም እነዚህ ጋር ካለ ልክ እንደዚህ ነው የምትሆነው ማለት ነው። አሁንም እስቲል ይሄንን ነገር ተግባር እየፈጸመ እየቀጠለ ነው። አይደለም ከነ ሀብታሙ እኔ በግሌ አውቃለሁ ይሄ ሰውዬ ምን እንደሚያደርግ፣ ምን አይነት ተንኮል ወንበዴ እንደሆነ ማለት ነው። በወጣት በህፃናት እንዴት እንደሚጫወት፣ ደናግልትን ምን እንደሚያደርግ ሁሉ ማስረጃዎች አሉ። በሚቀጥለው ቪዲዮ ይዤ እቀርባለሁ። ለማንኛውም ይሄንን ጉድ እንድታዩ ነው። እነዚህ ጋር የምትሄዱትን ለመታደግ ነው። እንግዲህ መንፈስ ቅዱስን ስሙ እስኪ። ጌታ ልኮኝ ነው ይሉሻል። ስልክ ቁጥሩሽን ጌታ ሰጥቶኝ ነው ይሉሻል። ርራሄ አፍራት የለም። እንደኔ ነጭ ሸሚዝና እንደዚህ ለብሶ ቆሞ የሚያወራን ሰው ማትሰሙም እኮ በደንብ እያጠኑ ማምን እንደሆነ ቤቱ ምን እንዳለ ስንት ሰው እንዳለው ምን እንደሚሰራ ስራው ምን እንደሆነ በደንብ ተደራጅተውላችኋል። ተደራጅተው እየተደዋወሉ እየተቀባበሉ ሰዎች መድበው ታውቃላችሁ። በጣም ነው የደነቀኝ። ሰራተኛ የተመደቡ የቤት ሰራተኞች ሁሉ አሉ፣ ዲቴል ነገር አወጣው መረጃ የሚሰጡ። ከዛ እነዛም በምንም ተአምር ቤት በቢጫ ፌስታል አምጥተ ቤት እንደዚህ ታደርጋለች ይላል። ጌታ ከእንትን ሀገር ነው የላከኝ አንቺ ቤት አንኳኩቶ ይሄኔ ጌታ ላከ። በቃ እግዚአብሔር ሰውና ገባ ይገባል። አጥንቶ ነው የሚገባው። በደም ሰርች አድርጎ ነው የሚገባው። ከዛ እያንዳንዱ ልቅም አድርጎ የዘመዶችን ሲነግረሽ አንቺ ስርቻ ትገብ እግዚአብሔር ራሱ የመጣ ነው ይመስል ያጠኗቸዋል። ሰርች ያደርጋሉ። ምን አላት ምን የላትም፣ ከማን ጋር ነው የምትኖረው፣ እንዴት ነው የምትኖረው፣ ያለችበት በደንብ ያጠኑና ያስጠኑና ሰዎች ይመድቡና ሰዎቹ ያሉበትን ነገር ሰርች ያደርጉና እነሱ የሚፈልጉትን ነገር የሚሰጡ መስለው መንፈሳዊ ቋንቋ እየተናገሩ አጥንተው ገብተው ኪሳቸውን ባዶ የሚያደርጉ ኑሯቸውን ባዶ የሚያደርጉ በሐዘን ላይ በሐዘን በመከራ ላይ መከራ የሚጨምሩባቸው ማለት ነው። ራሄላችሁ ተኩላው ደምሽን ሲጠቡት ችግር የለም፣ ሲያጎሳቁልሽ ችግር የለም። መከራ ሞት ህይወትሽ ውስጥ ያለው ችግር ከምንም እነሱ መጠቀሚያ ነው የሚያደርጉት። ይሄንን ስናገር እነዚህን ሰዎች ብቻ እያሰባችሁ እንትናን ሊሆን ይችላል እነ ከሌል ሊሆን ይችላል እያላችሁ የምትሰሙ ሰዎች በጣም ምስኪኖች ናቸው። እነዚህን ሰዎች የምትተባበሩ ባብራችሁ ሚዜ ናቸው። ተመሳሳይ ውጤት ነው እናንተ አስተዋል እንድትችሉ ነው እያወራሁ። ተደራርባችሁ እንዳትሄዱ፣ ተደጋግፋችሁ እንዳትሄዱ እግዚአብሔር ማስተዋል ይወየውላ። ብዙዎቻችን የቃሉ ደጋፊ ሳንሆን የሰዎች ደጋፊ እየሆንን ነው። በአሁኑ ሰዓት ለጌታ እንደሚቆምለት ሰው የለም። ለራሱ ፍላጎት የሚቆም ነው የበዛው። ልክ ነው። እኔ ብዙ ጊዜ ተደፍረው አይቻለሁ። ልጅና እናትን ደፍሮ የወጣ አገልጋይ ተብዬ አውቃለሁ። ሰምቻለሁ፣ አይቻለሁም። ስፔሻሊ ወደ ደቡብ አካባቢ ማለት ምን ናችሁ ፈልጌ ነው። እንደ ቃሉ ሐሳብና ፈቃድ የሚኖር ሰው ጠፍቷል። አሁን መንቃት አለባችሁ። ከእንቅልፋችሁ ንቁ እናንተ ሰው። ሐሰተኛ ነብይ ወደ ዓለም ወጥተዋል እንዴ! ስንት ጊዜ ይሄንን ቃል ስንት ጊዜ እናወራ በጌታ ጴጥሮስ ብቻ ለሚትን አስቀድሞ
አስቀድሞ እኮ ነቢያትን ያላኳቸውን ብሎ በሚልኪያስ መጽሐፍ ትንቢተ ሚልኪያስ ላይ ተናግሯል። እግዚአብሔር አስቀድሞ እኔ ያላኳቸውም ሲያስነክሷቸው ሰላምን ይሰብካሉ፣ ሲከለክሏቸው ግን ረጋሚዎች ናቸው፣ የሚራገሙ ናቸው። እንደው ባለፈው አሳይቻቸዋለሁ እንዴት እንደሚራገም ማለት ነው። ምን አይነትን ቃል ካፉ እንደሚያወጣ የአገልጋይ አፍ አይደለም ይሄ። ረገምኩ፣ ቀለበጥኩ፣ ፈንዳ፣ ተገልበጥ የሚል እኔ አገልጋይ ይቻላል ማለት እኔ እንጃ። የአገልጋይ መስፈርቱ ምን እንደሆነ በዚህ ጊዜ አላውቅም። ትውልድ በጣም 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 መረን እየወጣች ነው። ለማንኛውም እስኪ ቲክቶክ እንዲህ ስታረግ ሌሊቱ ንቁነ ባይብል ስትገልጥ በእንቅልፍ ሲመታ አትጠረጥርም። ከሰኞ እስከ አርብ ታክሲና ባጃጅ ተጋፍተ ሰዓት ጠብቀ ቢሮ ትገባለህ። ቤተ ክርስቲያን ሲባል ስታረፍድ አትጠረጥርም። ገና አንዳንዱ ይገርመኛል። ክርስቲያኑ ሰይጣን ይገባል አይገባም? እንዲቀላል ይገባል። ያው ቢገባ አይደለ እንደሚያደርግ ሆቴል እየፈታ ቸርች ካሰረ፣ ቢሮ ሰዓት እያስከበረ ቸርች ካስረፈደ እና መንፈስ ቅዱስ ነው እንደው እንዲህ እስኪ አንጠራራ ትጠብቃለህ። ወድቀ ዲያቆናት እስኪያዝሩ ትጠብቃለህ። ራሳቸውም ሶስቴ ልቀቀኝ አትልም። በኢየሱስ ስም ልቀቃት። አሁን ሰው ጭራሽ ፌስቡክ እና ቲክታክማ እንትን ላይ ነው የሚጠቀሙ። ቸርች ምናምን ገብቶ እኔ ብዙ ጊዜ ገጥሞኛል። በተለይ አንድ ወቅት ዮናታን አክሊሉ ቤተክርስቲያን የመርሲ ምን ነበር የሚባለው ብቻ ጠፍቶብኛል ገብቼ ነበርና አጠቃላይ ፌስቡክ ከፍተው እንደዚህ እያሉ ማስቲካቸውን እያኘኩ ወንድ ይፈልጋሉ ሴቶቹ ማለት ነው። እና ገረመኝ። ይጠቅሳሉ፣ ወንዶችን ሴቶችን ይጠቃቀሳሉ ማለት ነው። ዘፍመረው ቁጭ ብለው ቲክታክ እና ፌስቡክ ይጀናጀናሉ ማለት ነው። በአይን ይጠቃቀሳሉ። በዚህ ዘመን ከምሮ እኔ ውሰደኝ አጥፋኝ እያልኩት ነው። እግዚአብሔር በቃ ይሰለቻል። እናም በጣም በጣም ልንጠነቀቅ፣ ለራሳችን አብልጠን ልንጠነቀቅ የሚያስፈልገን ሰዓት ስለሆነ እባካችሁ ከእንቅልፋችሁ ንቁ፣ እንንቃ። እስኪ ደግሞ በጣም ያስገረመኝ እንግዲህ ምን ብዬ ልጥራው? ጩፋ አባታችን ወይ ጸሎትን ወይም ጌታችን ያስተማረን ጸሎትን እንዴት ያለ እግዚአብሔር ፍቃድ ነው ትላላችሁ? ፍቃዱ አያስፈልገውም እያለን ይገኛልና ከቪዲዮ እስኪ እንከታተለው። ደግሞ ወይም ጉድም አባታችን ወይ ጸሎት የከሸፈ ጸሎት አዱን ካወቅ ፍቃድ ከሆነ አትልም። እየጸለይክ ነው፣ የሆነ ነገር እየጠየቅክ ነው፣ የሆነ ነገር ትፈልጋለህ፣ ግን ፍቃዱ አልተገለጠልህም። ከዚህ የተነሳ ፍቃድ ከሆነ ትላለህ። እንደዚህ አይነት ጸሎት የከሸፈ ጸሎት። በዚህ ዓመት የጸሎት ስታይላችሁ መቀየር አለበት። የጌታ የመድኃኔዓለም የኢየሱስ ክርስቶስ ራሱ ያስተማረውን ጸሎት የከሸፈ ጸሎት ነው ከሚልህ ሰው ጋር ምን ታደርጋለህ አንተ? እንዴት ነው ክርስቲያን የምትባለው የክርስቶስን ጸሎት የከሸፈ ነው እያለ የራሱን ቃል የባለቤቱን ቃል እንዴ ምን አይነት ጸሎት እንጸልይ እስካስተምረን ብለው ሲጠይቁት እኮ ነው አባታችን ነው ይበሉ። ቀልድ ነው እንዴ? ይሄ ጸሎት ቀልድ ነው እንዴ? መንግስት ምን አይነት መንግስት? ምንድነው መንግስት? ስትተነትነው እኮ እጅግ የሚገርም የሚደንቅ ነው። ስምህ ይቀደስ በጣም እኮ የሚገርም ነው። የእግዚአብሔር ስም ምን አይነት ስም ነው? ደግሞ በአንድ በኩል ጉልበት ሁሉ ለዚህ ስም ይንበርከክ ብሎ ሲያስተምር ታየዋለህ። ስም ይቀደስ የከሸፈ ጸሎት ነው እያለ አዲስ ሰው ነው ልዩ ጩፋ የሚባል አሁን እሱን የሚከተል እንግዲህ አረ ምን አይነት መጋረጃ ነው እንደው ወንድም እህቶቼ ላይ ያረፈባቸው። ይሄ እኮ የዲያብሎስ ድምጽ ነው። አቤት የኢትዮጵያ ኦርቶዶክስ ቤተክርስቲያን እናቴ ወርቄ እኮ ናት። አየህ እውነት ነው። ከአባታችን ወይ በላይ ጸሎት የለም እኮ ነው የምትለው። የጸሎት ሁሉ ንጉስ አባታችን ወይ ነው። አሁን ይሄን ሰውዬ ትከተላለህ አንተ? ያሳዝናል። እኔ ይሄንን አገልጋይ ብዬ እኔ ማለት ከብት የሆነ ነው። በነገራችን ላይ በግ ያው የአማኞች ተምሳሌት ከብት የሆነ ሰው ነው ይሄንን ሰው የሚከተለው። ምንም ማሰብ የማይችል በቃ ዝም ብሎ ይሄንን ሰው ጋር አብሮ ሆይ ሆይ የሚጨፍር። አሁንማ ጨራሽ ተነክቶባቸዋል፣ እያበዱ ነው። ስድባቸው አያድርስ ነው፣ ቁጣቸው አያድርስ ነው። ተነክቶባቸዋል። መንፈሳቸው ነው የሚነቃቃው። በነገራችን ላይ ውስጣቸው የከተተበት መንፈስ አለ አይደል? እንዴት ትውልድን ይሄን ሁሉ ዘመን እንዴት ሲጨማለቅበት እንደነበር የሚያሳይ ነው። እንደው ዝም ብሎ በቃ በገፍ ሰው ተከታይ ሆኗል። ሰው አሁን በዚህ ሰዓት ሰው ተከታይ ነው የሆነ። እንትናንማ እንዳትነካው ብዙ ኮሜንት ያለው እንትናንማ እንዳትነካው እንትና ኮንት ኧረ እባክህ ተው። አንተ አታውቀውም፣ እሱን አገልግሎቱን ነው የምታውቀው። በቃ አንተ ላይፉን አታውቀውም፣ ፐርሰናሊ አታውቀውም። ዝም ብለህ ቁጭ በል። ወየው ለእናንተ እግዚአብሔር ሳይናገራችሁ እግዚአብሔር እንዲያለ ለምትሉ ለሐሰተኛ አገልጋዮች ወየውላችሁ። በሐሰት ትንቢታችሁ በሐሰት ንግርታችሁ ከኪሳችሁ ባወጣችሁ እግዚአብሔር ባልሰጣችሁ መልእክት የብዙዎችን እጮኝነት ላበላሻችሁ፣ የብዙዎችን ትዳር የብዙዎችን ቢዝነስ ላበላሻችሁ፣ ገንዘባቸውን ለዘረፋችሁ፣ በሐሰት ትንቢት እግዚአብሔር ባላላችሁ መልእክት በአንደኛው ሳምንት አጠገብሽ ያለው የሚያገባሽ እሱ ነው፣ ከሱ በቀር ሌላ ባል አይመጣልሽም፣
እርሱ ባልሽ ነው ቅርብ ያገባሻል ብላሽ ከተናገርሽ በኋላ በሚቀጥለው ሳምንት ደግሞ ይበላሻል አውሬ ነው ከዚህ ሰው ዞር በይ የሚል መልእክት በሰራዊት አምላክ በእግዚአብሔር ስም ለተናገርሽ ወየው በእግዚአብሔር ፊት ያኔ ምን ብላችሁ ትመልሱ ይሆን? እግዚአብሔር ያላላችሁን ነገር እግዚአብሔር ብሏል እያላችሁ በስሙ ለነገዳችሁ፣ ጨው ለሸጣችሁ፣ ዘይት ለሸጣችሁ ወየው ለናንተ ገና ለገና እናንተ ባለራዕይ ነኝ ብላችሁ እንደፈለጋችሁ ያለ አዛዥ እንደፈለጋችሁ ያለ ተቆጪ እንደፈለጋችሁ ያለ ተቆጣጣሪ በምትፈነጩበት እናንተ ቤተክርስቲያን ብላችሁ የምትሄዱ ለጉባኤ ጨው የምትሰጡ ከእግዚአብሔር ይልቅ ሰዎች በጨው ከእግዚአብሔር ይልቅ ሰዎች በዘይት እንዲታመኑ ላደረጋችሁ ኢየሱስ ይመጣል። የዛን ጊዜ በእያንዳንዳችን ላይ ሁሉ ሰው ላደረገው ነገር በእግዚአብሔር ፊት መልስ ይሰጣል። ሁሉ ፍርድን ያገኛልና እናንተ ደግሞ ጥፋታችሁ የበለጠ ነው። እናንተ ደግሞ ውድቀታችሁ የበለጠ ነው። ወደ ሐሰት ትንቢት አገልግሎት ለምትገቡ ደግሞም በሐሰት ብዙዎችን ላሳታችሁ፣ ብዙዎችን ላስለቀሳችሁ ወዮላችሁ። ተመለሱ፣ ወንጌልን ስበኩ፣ የእግዚአብሔርን ቃል በትክክለኛው መንገድ አስተምሩ። እንግዲህ እንደተከታተላችሁት ነው። እጅግ በጣም እኔ ምን አይነት ዘመን ላይ እንዳለን እንግዲህ ዘመኑ ቀርቧል። አሁን ከበፊቱ ይልቅ መዳናችን ዛሬ ወደ እናንተ ቀርቧል ብሎ ሐዋርያው ቅዱስ ጳውሎስ እንዳሳሰበ በሮሜ መልእክቱ ምዕራፍ 13 ላይ እባካችሁ ዘመኑ ቀርቧል፣ እንንቃ። ይህንን ትውልድ መመለስ አንችልም። ይኸውላችሁ ሶፍት እንዴት አድርጎ እንደሚያበላው እንግዲህ ቁልጭ ባለ መልኩ ነው። እስኪ መስፍንን እንካ ብለህ እጥበት እንዲወጣ ይውጣ ተብሎ አይወጣም። ይኸውልህ ብራዘር ከፈለክ በምግብ ሶፍቱን ብላ ይይ በሰላም በቃ ከፈለክ በውሃ ከፈለክ በሶፍት እምላችሁ ተፈውሶ ተጠይ በኋላ ከፈለክ ብላው ከፈለክ አቅፈተኛው ከፈለክ ኪስ ውስጥ አድርጎ መጽሐፍ ሙታን ከነጅ ከተነሳ በኋላ ለምን ታመማለሁ? እግዚአብሔር እንደዚህ ያሳምመኛል። እግዚአብሔር አይኔ አያይም እንደ ነብይ ያልኩት የመጣሁት ከአዲስ አበባ ነው። የሆነልኝ ህዳር 11 ነው። እዚህ ፕሮግራም ላይ አንተ በምታገለግልበት ሰዓት ላይ ሶፍት የተጠቀምክበት ነበር። አንተ ምን ሶፍት የተጠቀምክበት ሶፍት ነበር። እሺ። እና ሶፍቱን ከተጠቀምክበት በኋላ አንስቼ በላሁት። ሶፍቱን አንስቼ በላው፣ ውሃ ጠጣሁበት። በክርስቶስ ኢየሱስ ታውሯል። አንድም ሐዋርያ ያላደረገውን አንድም ነብይ ያላደረገውን በመጽሐፍ ቅዱስ ይሄ ዛሬ መጥቶ የሚደረግ ይሄ ያጋንንት እንዴት አይደለም ትላላችሁ? ይሄ እንዴት ምታት አይደለም ትላላችሁ? እንዴት ዊችክራፍት አይደለም ትላላችሁ? ጌታችን ኢየሱስ ክርስቶስ ለምን በሶፍት አልፈወሰም? ለምን አልፈወሰም? እስኪ ቃሉን እንዴት እንደዚህ ይዘነጣጥላችሁ እንደምትጠቅሱ ይሄ ነው ትውልዱ። አሁን እኮ ቤት በኩል እንደሚወጣና ወዴት እንደሚሄድ የማያውቅ ኦኬ፣ ግራውንም ቀኙንም የማያውቅ ትውልድ ያለው ለዛ ነው። ምንም ግራውንም ቀኙንም የማያውቅ ማንን ከማን ጋር መሆን እንዳለበት ማንም ማወቅ ሲጀምር መጽሐፍ ቅዱስን እንዴት ማወቅ እንዳለበት አይደለም የሚያስበው፣ እንዴት ከበሽታው መፈወስ እንዳለበት፣ እንዴት ብር ማግኘት እንዳለበት ነው የሚያስበው። ለማንኛውም ለነዚህ ወንበዴዎች አንድ መልእክት አስተላልፏል ጥበብ ወርቂ እና ደምጣውስ። ምን ማለት ነው? አገልጋይ ነኝና ጋርድ ይገባኛል፣ አገልጋይ ነኝና ክብር ይገባኛል፣ አገልጋይ ነኝና እንዲና እንዲያ ጳውሎስ የጻፈው እጥፍ ክብር ይገባቸዋል የሚለውን አውድ ባልጠበቀ በኔጌቲቭ ለምን ሲባል ይገባኛል ለሚል ትዕቢተኝነት፣ ትምክህት፣ እበልጣለሁ ባይነት እግዚአብሔር ይሄን ይቃወመዋል። ወደዳችሁም ጠላችሁም እነዚህ ሰዎች እኔን ጨምሮ እንዴት መጀመሪያ ጌታ የእግዚአብሔር ጸጋ ወደኛ መጣ? እንዴት ነበረ? ዝቅ ብለን አልነበር እንዴ? እኔን መረጥከኝ ብላችሁ አልነበር? እኔን አሰብከኝ፣ እኔን አዳንከኝ፣ ጭራሽ ለቤትህ እንዲና እንዲያ ብለን ጸጋ በኔ ላይ አስቀመጥክ፣ ዋይ ጉድ ብለን የነበርነው ትሁት ሰዎች በጊዜ ሂደት ከኋላ መጥቶ ነው እንደ እሱ እንትን የሚለው ወደሚል መጣ። ብዙና እንዲና እንዲያ ያው ታውቁታላችሁ። ከተማውም ብዙ እሱ ላይ አልቆይ፣ ግን የይገባኛል መንፈስ ዛሬ የተሰበረ ይሁን። አለማስተዋል መጽሐፍ ቅዱስን በምን አውዳዊ ፍቺ እንደሚረዱት እነዚህ ነቢያት እያሏቸው እኔ ብጠሯቸው ሰዎች እኔ ይገርሙኛል። ማለት አውዳዊ ፍቺ ራሱ አይጠብቁም። እግዚአብሔር የቀኙ አይኑ ብሌን ነኝ ብሎ የሚተረጉም ሰው ነው ያለውና
ሬቻ ብቻ እኔ አላውቅም፣ ግራ እየገባኝ ነው ምን ማውራት እንዳለብኝ በዚህ ላይ። ለማንኛውም እስኪ ካውንስሉ ደግሞ ጥቂት ሰምተን እንምጣ። እዚህ ውሃ ላይ የ20 ብር ውሃ ላይ እኔ ስለምጸልይበት የ20 ብሩ ውሃ 500 ብር ገባ የሚለው ነው። እሱ ሁለት ነገር ነው። ኃጢአትም ነው፣ በእግዚአብሔር ስም መነገድም ነው፣ ደግሞ ወንጀልም ነው። ማጭበርበር ወንጀል ነው። ካውንስሉ አጭበርብረሃልና ብሎ ዲሲፕሊን ሲያደርገው ሰውየው አይ ቀጥላለሁ ማጭበርበሬን አልተውም፣ እኔ የገቢ ምንጭ ነው። ለምሳሌ አንድ እንደዚህ ያለ ነው ወንድም አለ ካውንስሉ ሲያግደው በእንጀራ የመጣችሁ ብሏል። ጭራሽ ማለት ስለዚህ በእንጀራ የመጣችሁ ለቴሌቪዥን ምከፍለው የለኝም፣ ቴሌቪዥን ምከፍለው ስለሌለኝ ለአየር ሰዓት እኮ እቺን ሽጬ ነው ብሏል። ስለዚህ ካውንስሉ እርምጃ ሲወስድ አባላቱ በሙሉ ተባብረው ነው የሚያደርጉት። ያን ሲያደርጉ አይሆንም ብሎ እሱ ንግዱን ሲቀጥል መንግስት ነው ማስቆም ያለበት። ይሄ በቃ ህግ መከበር አለ። ለመንፈሳዊው ስርዓት የማይታዘዝ ከሆነ ለመንፈሳዊ አስተዳደር የማይታዘዝ ከሆነ መንግስት ህግን ማስከበር አለበት። ለምሳሌ እኛ ፖሊስ የለንም፣ ልናደርግ ምንችለው እኮ ማገድ ነው። በቃ ካገድክ በኋላ በቃ ሰርቲፊኬትን ውሰድ፣ ያገድከው ሰርቲፊኬትን ነው። እኔ ግን ንግዴን ቀጥላለሁ ካለ አንድ መንገድ አለን። በወንጌላውያን ስም መነገድ አትችልም ነው። ወንጌላውያን አንድ ቋት አለን፣ አንድ ተቋም አለን። በአንድ ሲስተም ነው እየፈሰስን ያለ ነው። የተለያየ አስተምሮ አለን፣ እውነት ነው። ግን እንደ አስተዳደር በአንድ ቋት ውስጥ አብረን እየፈሰስን ስላለ በአንድ ቋት ውስጥ ሆነን እንደ አካል እያገለገልን ስላለን አንተ በወንጌላውያን ስም እዚህ ምድር ላይ ልትነግድ አትችልም ስንለው አይ ወንጌላዊ ነኝ ኢንተርናሽናል ነኝ ምናምን ብሎ ታፔላ ለጥፎ ሲንቀሳቀስ ለመንግስት ካውንስሉ ሲጽፍ መንግስት ህግ ማስከበር አለበት። አሁን የተያያዘ የሚሆነው እሱ ነው። ያ ካልሆነ ምን ይሆናል መሰለ? ካውንስሉ በቃ ልክ እንደ ከዚህ ቀደሙ ያወግዛል። በቃ ሰርቲፊኬትን ውሰድ እኔ ቀጥላለሁ ይልሃል። እሱ ነው ሰርቲፊኬቷን በመለሳት ማግስት ህጋዊ ሰውነቱ ከላዩ ላይ ስለሚነሳ ህጋዊ ያልሆነ ሰው ቤት መከራየት አይችልም። ቤት የራሱ ቤትም ቢኖረው ደግሞ ተቋሙ ነው እንደ ተቋም ህዝብ ሰብስቦ ገንዘብ መሰብሰብ አይችልም። እነዚህ ህግ ናቸው፣ ስርዓት ናቸው። የግድ ቅድም እንዳልኩ ነው እኮ ቤተክርስቲያንን እኛ ማንም የፈለግነው ማድረግ እንችላለን የሚል እሳቤ ሊኖር አይችልም። እንዲያነት ህግም የለም፣ እንዲያነት ስርዓትም የለም። አሁን መደረግ ያለበት ይሄ ነው። ዊን ማድረግ የምችሉት ማሸነፍ የምችሉት ካውንስሉ ለህግ አካላት ስታቀርቧቸው ነው። ስለዚህ እናንተ ናችሁ ተባብራችሁ ለህግ አካላት ማቅረብ ያለባችሁ፣ ማንም አይደለም። እናንተ ናችሁ ለህግ በህግ ፊት እንዲዳኙ ማድረግ ያለባችሁ። ማን ጀምራለ? በህዝብ ገንዘብ በህዝብ ኪስ ነው እንደ አንተ ቴሌቪዥን የምትከፍለው? አርፋ አትቀመጥም ወይን የራስን ንግድ አትጀምርም? ቸርች ስለማትከፈት ነው። ይሄ የመጀመሪያው ቅጣት። ቸርች አይከፈትም። አጵሎስ ተከለ፣ ጳውሎስ አጠጣ፣ እግዚአብሔር ያሳድግ ነበር። አጵሎስ መጋቢ ነው፣ ጳውሎስ ሐዋርያ ነው፣ እግዚአብሔር ደግሞ ዋናው አሳዳጊው ነው። አንደኛ ቆሮንቶስ ምዕራፍ 3 መቼ ነው እግዚአብሔር ቃልን አንብበን እንደ እግዚአብሔር ቃል ህይወታችን ውስጥ ፐርፎርም እናደርገው ነው? በእነሱ መረብ ውስጥ ተይዞ ነው ያለው አብዛኛውን ሰው በእነሱ መረብ ውስጥ ነው ታስሮ ያለው። ቤተክርስቲያን ምን እንደምትሆን ማሳያ ያለ ቪዲዮ ላሳያችሁ። አፍሪካ ውስጥ ምን እየተደረገ እንዳለ ቸርች ውስጥ ነው የሚደንሱትና ተመልከቷቸው። ተቃቅፈው እንደዚህ ሰውነታቸውን በማይገባ ልብስ ተሸልመው ሴቶቹ መጽሐፍ ቅዱስ በማይልበት መንገድ ማለት ነው። መጽሐፍ ቅዱስ ሴት ልጅ እንዴት እንደምትለብስ ሁሉ ያጠንቅቆ ያስተማረበት ክፍል እያለ ቤተክርስቲያን ውስጥ ከላይ ተመልከቱ። መብራቱ ምኑ አልቀረም። ጭራሽ መሰዊያው ላይ ቆመው ወይም መድረኩ ላይ ቆመው ምን እንደሚደረግ ተመልከቱ። this is which እንትን ነው፣ ይሄ ዝሙት ነው። ይሄ ዝሙት ነው። ይሄ ምንም የጭራሽ የማሬጅ ኮንፈረንስ ነው ወይም የትዳር ኮንፈረንስ ነው ብሎ ነው ያስቀመጡት። ማሬጅ ኮንፈረንስ፣ የትዳር ኮንፈረንስ እንደዚህ በእግዚአብሔር ቤት ውስጥ ነው እንዴ? ይሄ እኮ እልፍኝ ውስጥ የሚደረግ ጉድ ነው። ትዳር ማለት እኮ የእልፍኝ ጉዳይ ነው፣ የውስጥ ጉዳይ ነው። ተመልከቱ ምን እየተደረገ እንዳለ። ያውን ቤተክርስቲያን ያውን ቸርች ነው የሚባለው። እኔ ናይት ክለብ፣ ቀጥታ ናይት ክለብ ምንም እንደውም ጥሩ ነው። ናይት ክለብ እኮ እዚህ ውስጥ ምንድነው እየተደረገ ያለው? እንደው አሁን ቀጥሎ እኛ ሀገር ውስጥም እንደዚህ መደረጉ ስለማይቀር ሉክ ምን ፐርፎርም እያደረጉ እንዳሉ ተመልከቱ። እና ለማንኛውም መች ነው ወደ እግዚአብሔር ቃል የምንመለሰው ነው ጥያቄ። አሁንም ወደ ቃሉ የምንመለሰው መች ነው? መች ነው የምንመለሰው? ለእግዚአብሔር የምንገዛው መች ነው? እንደ እስራኤል ሕዝብ መጥፋያችን ቅርብ ነው። የእስራኤል ሕዝብ አልታዘዝ ሲል በምድረ በዳ እግዚአብሔር እባብ እንዲነደፉ እባብ አዘጋጀባቸው። ከዛም አልፎ እንዳይገቡ አደረጋቸው። ለምን? ስላልታዘዙ። በመታዘዛቸው ጠንክ ነው የሚለው።
ዕብራውያን መልእክት ምዕራፍ 11 እንዲሁም ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ እግዚአብሔር ሙሴ እባቡን በምድረ በዳ እንዳኖረ የሰው ልጅም ይሰቀል ዘንድ ይገባዋል። በዛ ስለተደረገው ኃጢአት ነው። በነገራችን ላይ ይሄኛው ከነዓን የሚባለው ምድር የመንግስት ሰማያት ተምሳሌት ነው። ከዛ ብዙ ሰዎች እንደሚቀሩ ማሳያ ነው። 600 ሺህ ምናምን ሰው ምድረ በዳ ላይ ቀረ። 2 ሰው ሲገባ ካሌብና ኢያሱ ብቻ ታመኑ። እኔና ቤቴ እግዚአብሔር እናመልካለን ብሎ ብቻውን ወጣ። ኢያሱ ካሌብ ለእግዚአብሔር የጨከነ 2 ሰው ብቻ ተገኘ። ከዛ ሁሉ ሰው የተወለዱትም አብሮ የነበሩትም በምድረ በዳ ቀሩ፣ ተንኮታክተው ቀሩ ማለት በእባብ ተነደፉ። እናስተውል፣ መቆረጥ አለ። የማያፈራውን ፍሬ ቆርጠዋል አባቴ ማለት ሌላ ትርጉም የለውም ብራዘር። እስከ መጨረሻው የሚጸና እርሱ ይድናል። እስከ መጨረሻው የሚተጋ እስከ መጨረሻው ለእግዚአብሔር የሚታመን ነው የሚድነው። ለሁሉም እንደየሥራው ከፍለው ዘንድ ዋጋዬ በእጄ ነው። ከእጄ ጋር ነው፣ ከእጁ ጋር ነው ይዞ የሚመጣ። ነገር ግን እንዳይመጣባችሁ እንዲመጣላችሁ ጸልዩ። እንዳይመጣብን እንዲመጣልን መጸለይ ነው ያለብን። እንንቃ። ጌታችን ኢየሱስ ክርስቶስ ስለሚመጣ ሁላችንም እንንቃ። ጌታ ኢየሱስ ይመጣል። ማራናታ